እሺ ልደቱ በዚህ እያጠቃለልን ስላለ ቅድም የአገዛዝን ምላሽ በተመለከተ የውይይቱ በጣም ጠቃሚና አስፈላጊ ነጥብ ስለሆነ ማለት ታሳቢ መደረግ ስላለበት ብዙ ተቃውሞ ላይ የተነሳው ነገር ላይ እንዲህ ላይ ነው ሲተኮር የምመለከተው በአገዛዙ በኩል የሚሰጡትን ምላሾች ጠብቆ አስቦ ምላሽ አዘጋጅቶ መጠበቅ በጣም አስፈላጊ ስለሆነ አንስተነዋል በደንብ በስፋት እና ይቺ የኮንሴሽኗን ፓርት እንደዚሁ የዛው አካል ስለሆነች እሷን በተመለከተ ያለህን አስተያየት አገዛዙ የሆነን ተቃውሞ ለማቆም የሆነ ችግር ፈትቻለሁ እንዲህ አድርጌያለሁ ሲል እንዴት ነው ምላሽ ሊሰጠው የሚገባው የሚለውን አንስተህ ከዛ የአብሮነት ቀጥሎ ሊሰራቸው ያሰባቸውን ነገሮች በተመለከተ ቅድምም በተወሰነ ደረጃ ጠቅሰዋል። ግን ከሰው ምን እንደምትፈልጉ እንዴት እየተዘጋጀ እንዲጠብቅ እንዳሰባችሁ ከዛ ጋር የሚተሳሰሩ ሌሎች ነጥቦች ማንሳት ትችላል። ጥሩ እንግዲህ ቅድም አቶ ሙልጌታ ሄዶበታል። አንዱ ሰላማዊ ህዝባዊ ቢተኝነት ውስጥ ስንገባ ሊታለፍ የማይገባው አንዱና መሰረታዊው ቅድመ ሁኔታ ያለው ችግር የጋራ መሆኑን ግንዛቤ መፍጠር ነው። ምንም ኢትዮጵያ ውስጥ አሁን በቀጥታም ይሁን በተዘዋዋሪ እየተፈጠሩ ያሉት ችግሮች የማይመለከተው የህብረተሰብ ክፍል የለም። ምናልባት ስልጣን ላይ ያሉት ጥቂት ባለስልጣናት ከነዛ ባለስልጣናት ጋር ተመሳጥረው የተለየ ኢኮኖሚ ጥቅም እያገኙ ያሉ ኮራፕትድ ኃይሎች ተጠቃሚ ሊሆኑ ይችላሉ። ምናልባት በቁጥር እናስቀምጣቸው ብንል 1% የሚሆኑ አይመስለኝም። ከ99% በላይ የሆነ የኢትዮጵያ ህዝብ ችግር ውስጥ ነው ያለው። የኑሮ ውድነት የማይመለከተው ህዝብ የለም። የመልካም አስተዳደር እጦት የማይመለከተው ህዝብ የለም። የሰላም እጦት የማይመለከተው ህዝብ የለም። የሀገርና የህዝብ የህልውና ጉዳይ የማይመለከተው ህዝብ የለም። እና አገሩ ኢትዮጵያ ሆኖ ነው እንጂ እኮ 6-7 ሚሊዮን እኮ ህፃናት ከትምህርት ገበታ እኮ የተወገዱበት ሁኔታ ውስጥ እኮ ነው ያለ። ከሚሊዮን በላይ የሆነ ህዝብ በጦርነት ጨፍጭፎ ያልበቃው ብሎ ሌላ 3 እና 4 የጦርነት ግንባር እየከፈተ ያለ አገዛዝ እኮ ነው በስልጣን ላይ ያለው። እንደው በህዝቡ አይደለም በአንድ ወረዳ ተመርጦ የፓርላማ አባል የሆነ ጠቅላይ ሚኒስትር ነው ይሄን ሁሉ እያደረገ ያለው። ይሄ ጠቅላይ ሚኒስትር አሁን አገሩ ኢትዮጵያ ሆኖ ነው እንጂ መገኘት የነበረበት እኮ እስር ቤት ውስጥ ነው። በፍትህ አደባባይ መዳኘት ነው የነበረበት በሰራቸው ወንጀሎች። ከስልጣን መውረድ ነበረበት። ፓርላማው ሊያወርደው ይገባ ነበረ። የተቋማት ነፃነት ቢኖር ኖሮ ብልጽግና ፓርቲ በእውነት ድርጅት ቢሆን ኖሮ ሊያወርደው ይገባ ነበረ። ይሄን ሁሉ ወንጀል የሰራ መሪ ሆኖ መቀጠል አልነበረበት። እንደው ሌላው ቀርቶ የጸረ ሙስና ኮሚሽን አቃቤ ህግ መክሰስ ነበረበት እኮ። በቁጥር 1 አሁን ሊያስከስስ የሚችል በሙስና ወንጀል የሚፈጽመው ጠቅላይ ሚኒስትሩ ነው። ፓርላማው በማያውቀው በጀት የጨረታ ህግ በማይመለከተው አሰራር ነው ይሄ ሁሉ አብረቅራቂ ፕሮጀክት እየተሰራ ያለው። ተጠያቂነት የለም። ቁንጮ ኮራፕሽን አሁን እየተፈጸመ ያለው በቤተ መንግስቱ ሰዎች ነው፣ በጠቅላይ ሚኒስትሩ እና ኢትዮጵያ ሆኖ ነው እንዲህ አይነት አገዛዝ በስልጣን ላይ የቀጠለው። እና ይሄ ችግር ኢትዮጵያ ውስጥ አሁን አይመለከተኝም ሊል የሚችል ሰው የለም። ስለዚህ ምንድነው መሆን ያለበት? ይሄ በተናጠል የደሞዝ ጥያቄ የተለያዩ ጥያቄዎች እያነሳን በየአካባቢው ማድረጉ አይጠበቅም ሊባል አይችልም፣ አይገባም ሊባል አይችልም። ህብረተሰቡ ብሶቱ በተለያየ መልኩ በተለያየ መንገድ ሊገልጽ ይችላል። ግን ማወቅ ያለብን አገራዊ የሆነ ችግር ነው ያለብን። ኢትዮጵያ ውስጥ ጦርነት ካልቆመ፣ ጦርነት እንዲቆም ደግሞ ይህ አገዛዝ ከስልጣን ካልተወገደ፣ ከስልጣን ተወግዶ ዘላቂ የሆነ ሽግግር ካልመጣ፣ ዘላቂ የሆነ ሰላም ካልመጣ የማናችንም ችግር ቅድም አቶ ሙልጌታ ብሎታል፣ ከመልካም አስተዳደር ጥያቄ እስከ የራስን ዕድል በራስ የመወሰን ጥያቄ ድረስ አንዳቸውም መልስ ሊያገኙ አይችሉም። ይህ አገዛዝ ባለበት ሁኔታ ይህ አገዛዝ አንድ ቀን በስልጣን ላይ ባደረ ቁጥር የኢትዮጵያ ህዝብና ኢትዮጵያ መፍረሳቸው አይቀሬ የሆነ ነው የሚመጣው፣ እየፈጠነ ነው የሚመጣው። እና ይሄን ተገንዝበን በየአካባቢው አሁን ለደሞዝ ለተለያየ ጉዳይ የምናቀርበው ጥያቄ እኔ ብዙ ትርጉም ያለው አይመስለኝም። መልሽ ያለው ቢልም ትርጉም የለውም። ነገ ከነገ ወዲያ ችግሩ መቀጠሉ አይቀርም። አሁን ቅድም ሕዝቅኤል እንዳለው 300% ደሞዝ ጭማሪ ቢያደርግ ከቁጠባ የመነጨ ጭማሪ አይደለም፣ ከኢንቨስትመንት የመነጨ ጭማሪ አይደለም። ገንዘብ በህገወጥ መንገድ ከባንክ ታትሞ ነው የሚሰጣቸው።
ስለዚህ ከተወሰኑ ወራት በኋላ ኢንፍሌሽኑ ከ300% በላይ ያድጋል። የደሞዝ ጭማሪ ትርጉም የለሽ ነው። ሁለተኛ በሚሊዮን እየጨፈጨፈ ያለ ህዝብ የማንንም ህዝብ መብት ሊያከብር አይችልም። ስለዚህ ከዚህ በኋላ አክብር ያለው ጥያቄ መልሻለሁ ብሎ የሚታመን መንግስት አይደለም ይሄ መንግስት። በምንም ተአምር ይሄ መንግስት በስልጣን ላይ መቀጠል የለበትም። ይሄ መንግስት በስልጣን ላይ እስከቀጠለ ድረስ ከአንድ ቀውስ ወደ ሌላ ቀውስ እንሸጋገራለን እንጂ የሚፈታ ችግር የለም። ስለዚህ በየአካባቢው ይዘናቸው የምንወጣ የፖለቲካ አጀንዳዎች፣ ጥያቄዎች ተመሳሳይ መሆን አለባቸው። አሁን ቅድም የተጠቀሱት አብሮነት አሁን እያቀነቀናቸው ያሉ ጦርነት ይቁም፣ የግፍ አገዛዝ ይወገድ፣ ሽግግር ይምጣ፣ ሰላም ይስፈን። ይሄ የሁላችንም አክሮስ በአገር ደረጃ በህዝብ ደረጃ መያዝ ያለበት አጀንዳ። ሌሎቹ ጥያቄዎቻችን ሁሉ በእነዚህ ጥያቄዎች መመለስ ነው ሊመለሱ የሚችሉት። እነዚህን አችም ካደረግን በኋላ ነው ሊመለሱ የሚገባ። ስለዚህ እዚህ ላይ በደንብ የወቅቱ የኢትዮጵያ ተማሪዎች፣ የዩኒቨርሲቲ ተማሪዎች፣ የወቅቱ የኢትዮጵያ ወጣቶች በ21ኛው ክፍለ ዘመን ያሉት ከ1960ዎቹ ወጣቶች መሻል ነው ያለባቸው እንጂ ማነስ አይደለም ያለባቸው። በ1960ዎቹ የነበሩ ተማሪዎች እኮ ምንድን ነው ጥያቄያቸው የነበረው? ጥያቄያቸው እኮ ህዝባዊ መንግስት ይቋቋም እኮ ነው፣ መሬት ላራሹ ይሁን እኮ ነው አይደለ? የህዝብ ጥያቄ ነው ይዘው የተነሱት፣ የሀገር ጥያቄ ነው ይዘው የተነሱት። የዛሬዎቹ ወጣቶች ከዛ በላይ ማሰብ አለብን፣ ከዛ በላይ መላቅ አለብን። የሞራል የበላይነት ማሳየት አለብን። ብጥጣሽ ለሆነ እዚህም እዛም ላለ የግል የቡድን ችግራችን አይደለም መጨነቅ ያለብን። ያ ሁሉ ነገር ተፈቶ በዘላቂነት ሊቀጥል የሚችለው አገርና ህዝብ ሲኖር ነው፣ ህልውናችን ሲቀጥል። ህልውና በሌለበት ሁኔታ የትኛውንም አይነት ጥያቄ ብናነሳና መንግስት መልሻለሁ ቢል ምንም ፋይዳ የለው። ይሄ መንግስት በዘላቂነት የሚመልሰው ጥያቄ የለም። እሱ ላይ መሰመር አለበት። እኔ እሱ ላይ መተማመን ያለብን ይመስለኛል። ሌላው የአብሮነት አሁን ያቀዳቸው ሁለት ትዕይንተ ህዝቦች ወሳኝ ናቸው። ዝም ብለን አይደለም ያቀርናቸው፣ በደንብ አስበንባቸው። ይሄ በኢንተርኔት የምናደርገው የተቃውሞ ትዕይንተ ህዝብ ታስታውሳለህ ቴዲ፣ 100,000 ሰው ላይቭ እንዲከታተለው በታሪክ ለመጀመሪያ ጊዜ እናደርጋለን ብለን 1 ሚሊዮን ሰው አካባቢ ነው ኦልሞስት ማሳካት የቻለ። አሁን በብዙ ሚሊዮኖች እንዲሳተፍበት ነው የምናደርገው። የህብረተሰቡን ስሜት፣ አንድነት፣ ብሶቱ የት ደረጃ ላይ እንደደረሰ የማሳያ መድረክ ነው የምናደርገው። ዋሽንግተንና ለንደን ያሰብነው እንትን ዝም ብሎ አይደለም። ተቃዋሚው ጎራ ምን ያህል በህብረት በትብብር አብሮ ለመስራት እንደፈለገ፣ ህዝቡ ይህ አገዛዝ ምን ያህል እንደበቃው፣ ከዚህ በኋላ የብሔር ልዩነት አጥር እንደማይሆንበት፣ የሃይማኖት ልዩነት አጥር እንደማይሆንበት፣ ርዕዮተ ዓለም የፖለቲካ አጀንዳ እንቅፋት እንደማይሆንበት የሚያሳይበት መድረክ እንዲሆን ነው የምንፈልገው። ሆ ብሎ ግልብጥ ብሎ ያለ ልዩነት የሚወጣበት መድረክ እንዲሆን። ይህን ስናደርግ ምንድን ነው የምናደርገው? አገር ውስጥ ያለው በሰላማዊ ህዝባዊ እምቢተኝነት ቀጥታ የሚሳተፈው ህዝብ ሞራሉ ይገነባል፣ ስነ ልቦናው ይገነባል፣ ይተማመናል። ተቃዋሚዎች በዚህ ደረጃ ከተባበሩ፣ እንዲህ አይነት ነገር ማድረግ ከቻሉ ማቹር አድርጓል። ይህም መንግስት ጥለን የተሻለ ነገር እናመጣለን የሚል በራስ መተማመን እንፈጥራለን። ስለዚህ እነዚህ መድረኮች በጣም ወሳኝ ናቸው። በአጭር ጊዜ ግብረ ኃይል አቋቁመን ለህዝቡ እናሳውቃል። የጊዜ ማዕቀፍ ማስቀመጥ ይቻላል ወይ ልልህ ነበረ። ለምሳሌ የጊዜ ማዕቀፍ ማስቀመጥ ይቻላል። የኦንላይን የኢንተርኔት ላይ የበይነመረብ ትዕይንቱንም ሆነ በአካል ተገናኝቶ የሚደረገውን ሰልፍ በተመለከተ ምንድነው አብሮነት ያደረገው? ተነጋግረንበት ነበረ። ጊዜዎቹን ምናምን ወስነን ከገባን ጥሩ አይሆንም። ምክንያቱም የጋራ ግብረ ኃይል ልናቋቁም ነው። ስለዚህ እንዲህ አይነቶቹንም ነገሮች የመወሰን መብቱን የጋራ ግብረ ኃይሉ ብናደርገው ይሻላል ብለን አልወሰንም። ግን ግምትህን ንገረኝ ብትል ልነግርህ እችላለሁ። ለምሳሌ ወደዚህ ስብሰባ ከመምጣታችን በፊት አሁን ግብረ ኃይሉን በማቋቋም ዙሪያ ከሌሎች ስብስቦች ጋር እየተነጋገርን ነበር። ስለዚህ ይህን ስብስብ በአጭር ጊዜ በሳምንት ጊዜ ውስጥ ልንፈጥረው እንችላለን የሚል ግምት አለ። እሱን ከፈጠርን የኢንተርኔት የትዕይንተ ህዝቡ ልምዱም አለን። በ15 በ20 ቀን እኮ ግብረ ኃይሉ ከተቋቋመ በኋላ ልናካሄደው እንችላለን። ያን ባደረግን ማግስት ደግሞ የምንሸጋገረው መሬት ላይ ወደሚካሄደው ሰላማዊ ሰልፍ ነው ማለት ነው። ያ ትልቅ የሆነ እመርታ ይፈጥራል። ትልቅ የሆነ ተነሳሽነት ይፈጥራል። ብዙ መልእክቶችን ለኢትዮጵያም ህዝብ፣ ለኢትዮጵያም መንግስት፣ ለዓለም አቀፉም ህብረተሰብ እንዲያስተላልፍ አድርገን ነው የምናካሄድ እና ይሄን ህብረተሰቡ ትኩረት ሰጥቶ፣ ሚዲያው ትኩረት ሰጥቶ ሊከታተለው ይገባል። ሁሉም እገዛውን ሊያደርግበት ይገባል የሚል እምነት አለ እና ሪሊ የምንሰጣቸውን መግለጫዎች በየጊዜው
ህብረተሰቡ ሊከታተል ይገባል፣ ትብብር ሊያደርግ ይገባል። ከወዲሁ የስነ ልቦና ዝግጅት ሊያደርግ ይገባል እና እያንዳንዷ ነገሮች አሁን የምንሰራቸው ስራዎች ዞሮ ዞሮ በድምር ውጤቱ አገዛዝ አንበርክክ የሆነ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ለማቀጣጠል ለማካሄድ ሳያሸንፍ የማይቆም በእርግጠኝነት እሱን ለማካሄድ የሚያስችሉ ቅድመ ሁኔታዎችን ነው እየሰራን ያለን። ህብረተሰቡ ይሄን አውቆ ሁለንተናዊ ድጋፍ ማድረግ አለበት። በትኩረት በንቃት መከታተል አለበት። የፖለቲካ ኃይሎች ደግሞ ምንም ማቄን ጨርቄን የለም፣ ለሁሉም ነገር መፍትሄ ያስቀምጠናል። የወንጀል ተጠያቂነት የሚኖርባቸው ኃይሎች ዛሬ አይደለም ሂሳብ ማወራረድ የምንችለው፣ ነገ የሽግግር ጊዜ ፍትህ ይመጣል። ማናችንም በወንጀል የተሳተፍን ኃይሎች ተጠያቂ እንሆናለን። ተጠያቂነትን ምንም የሚተካ ነገር የለም። ያሉብንን የፖለቲካ አጀንዳ ቅራኔ እንዴት መፍታት እንደምንችል እያስቀመጥን ነው። መፍትሄ የምንችለውን በድርድር በውይይት እንፈታለን። እኛ ካልቻል አገሩ ባለቤት አለው፣ የኢትዮጵያ ህዝብ የሚባል ባለቤት አለው። ስለዚህ በምርጫ ሂደት የሚፈቱ የፖለቲካ ልዩነቶች ይኖራሉ። በህዝበ ውሳኔ የሚፈቱ ልዩነቶች ሊኖሩ ይችላሉ። እንዲቋቋም የምንፈልገው የሽግግር ሂደት ይህን ሁሉ ነገር ለማስተናገድ የሚያስችል ነው። ስለዚህ አሁን የሚያጣላን ነገር የለም። አንድ ሀገር፣ አንድ ህዝብ አለን። ያ አገርና ህዝብ ተርፎ እነዚህን የፖለቲካ ጥያቄዎቻችንን ልዩነቶቻችንን በሰለጠነ መንገድ ዴሞክራቲክ በሆነ አግባብ በህዝብ ውሳኔ የምንፈታበት ሁኔታ መፈጠር አለበት እና ሪሊ አሁን በፍጥነት የህዝቡ ትልቅ የሆነ ማዕበል ነው እየመጣ ያለው። ይሄ ማዕበል ከኛ ፍጥነት አልፎ መሄድ የለበት። እኛ የበለጠ ፈጥነን የምንቆጣጠረው ማለት አለበት። አቅጣጫ ሲዘን የምንመራው መሆን አለበት። እንደ ፖለቲካ ኃይልም እኛ ካለፉት የፖለቲካ ኃይሎች የተሻለንን ማለት ካለብን ሪሊ ይሄን ትግል በእቅድ መምራት አለብን። በስሜት አይደለም፣ በተጠና ሁኔታ መምራት አለብን። ስለዚህ ህዝቡ በትግሉ ውስጥ ሊከፍለው የሚገባው መስዋዕትነት ባነሰ ሁኔታ እንዴት ነው ይሄን የምንፈጽመው? ባነሰ ጊዜ እንዴት ነው የምንፈጽመው? ለዘላቂ ውጤት በሚያበቃ መልኩ እንዴት ነው የምንፈጽመው በሚለው ጉዳይ ላይ በደንብ ነው እየተዘጋጀን ያለው በኃላፊነት ስሜት እና ህዝቡ ይህን ማወቅ አለበት። ከዛ በኋላ ደግሞ ሪሊ አገዛዙ ከተፈረካከሰ በኋላ ቅድም እንደተባለ የፖለቲካ ቫኪዩም ከተፈጠረ በኋላ ከአሁኑ ምን አይነት የሽግግር መንግስት ነው የምናቋቁመው? ምን አይነት ቅርጽና ይዘት ይኖረዋል? ህዝቡ በዛ እምነት እንዲኖር እኛ የምንታገለው ስልጣን ላይ ያለውን አካል ለማውረድ ያን ግብ አድርገን ሳይሆን የተሻለ ነገር ለማምጣት እንደሆነ ህዝቡ እንዲያምንብን። ይሄ እምነት ምን ይፈጥራል? ይሄ ጥርጣሬ በፖለቲካችን ውስጥ ስር የሰደደውን ጥርጣሬ፣ አለመተማመን ሁሉ በማለዘብ ረገድ ትልቅ ሚና ይጫወታል እና በዛ ሁኔታ ላይ ነው ያለነው። ይከታተሉን። ሚዲያዎች ሪሊ የምታደርጉትን እገዛ የበለጠ አጠናክራችሁ ቀጥሉ እና በአጭር ጊዜ ይሄ የትግል እንቅስቃሴ ሁላችንም ከምንገምተው በላይ መርታ ያሳያል የሚል ተስፋ ነው ያለኝ።